ሰላም ውድ የብሮ አካዳሚ አማርክ ቤተሰቦች እንዴት ናችሁ? አለኩኝ። ዛሬ ወሳኝ የሆኑ ትምህርቶችን መጣው አንድም ሳናስኬድ ፊደላቶችን ዲቃላዎችን የለ ውስብስቦችን የለ እንዲሁም ሁሉንም ፊደል በአንድ ላይ በአንድ ቪዲዮ ታገኙታላችሁ ማለት ነው። እዚህ ጋር እንደምታዩቸው ሁሎችንም ቪዲዮ ይዤላችሁ መጥቻለሁ። እነዚህም በሙሉ አብረን እየቆጠርን እናያቸዋለን ማለት ነው። ኦኬ እናንተ ብቻ የሚጠበቀው እስከ መጨረሻው ድረስ መከታተል ነው የሚጠበቅባችሁ። አብራችሁ ከኛ ጋር ሁኑ። የቤተሰባችን አዲስ ከሆናችሁ አባል ሁኑ። እንግዲህ የመጀመሪያውን ተያዝ ጋር አ ሁ ኢ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሃ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሳ ሱ ሲ ሳ ሴ ስ ሶ ረ ሩ ሪ ራ ሬ ር ሮ ሰ ሱ ሲ ሳ ሴ ስ ሶ ሸ ሹ ሺ ሻ ሼ ሽ ሾ ቀ ኡ ቂ ቃ ኤ ቅ ቆ በ ቡ ቢ ባ ቤ ብ ቦ ተ ቱ ቲ ታ ቴ ት ቶ ቸ ቹ ቺ ቻ ቼ ች ቾ ሃ ሁ ሂ ሃ ሄ ህ ሆ ነ ኑ ኒ ና ኔ ን ኖ ኘ ኙ ኚ ኛ ኘ ኝ ኞ አ ኡ ኢ አ ኤ እ ኦ ከ ኩ ኪ ካ ኬ ክ ኮ በግል ሁናችሁ መማር የሚፈልጉ ታች በሚረሱ ቁጥር ደውሉልን ታገኙናላችሁ። በሳምንት 5 ቀን በቀን 1 ሰዓት እናስተምራለን ማለት ነው። ቪዲዮውን እስከመጨረሻው ድረስ እዩት። መጨረሻ ላይ በጣም አሪፍ የሆነ ትምህርት አሳያችኋለሁ። ሀ ሁ ሂ ሃ ሄ ህ ሆ ወ ው
ዊ ዋ ዌ ው ዎ አ ኡ ኢ አ ኤ እ ኦ ዘ ዙ ዚ ዛ ዜ ዝ ዞ ዠ ዡ ዢ ዣ ዤ ዥ ዦ የ ዩ ይ ያ ዬ ይ ዮ ደ ዱ ዲ ዳ ዴ ድ ዶ ጀ ጁ ጂ ጃ ጄ ጅ ጆ ገ ጉ ጊ ጋ ጌ ግ ጎ አ ጡ ኢ አ ኤ እ ኦ ጨ ጩ ቂ ጫ ጬ ጭ ጮ አ ปูጲ አ ኤ ጵ ጶ ጸ ጹ ኢ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ ተ ቱ ቲ ፋ ፌ ፍ ፎ ሀ ሁ ሂ ሃ ሄ ህ ሆ ቨ ቡ ቪ ቫ ቬ ቭ ቮ እንግዲህ እዚህ ጋር ደግሞ ታች ላይ የምታዩቸው ደግሞ እነዚህ ምን ይባላሉ? ባለ ሁለት ድምፅ ፊደላቶች ይባላሉ ማለት ነው። ወይም ደግሞ የስምንተኛ ፊደል ብለን መያዝ እንችላለን። ሁለት ድምፅ ያልኳችሁ ደግሞ ሁለት ድምፅ ባለ ሁለት ድምፆች ሁለት ድምፅ የሚያወጡት ማለት ሁለት ድምፅ ነው ባል ላይ አንድ ድምፅ የሚሰጠን ማለት ነው። ለምሳሌ ይቺ የመጀመሪያዋ ሉንና አንድ ላይ ዋን ስታነቧት ሉዋ ሚል ድምፅ ታሳያችሁት ሉዋ ሚል። ስለዚህ ሉዋ ስለሚል ሁለት ድምፅ ይላል። ላይኛዎች ግን አሁን የለዘር ይቺ ላ ናት አይደል? ላ ስል አንድ ድምፅ ነው። እነዚህ ግን ሁለት ድምፅ ያላቸው ሲጻፉ ግን እንደዚህ ነው እንደታች ነው የሚጻፉት ማለት ነው። አዝጋም ታች ሏ ሟ ሯ ሷ ሿ ቧ ፏ ፏ ኗ ኗ ዟ ዣ ዷ ጇ ጧ ጧ ጧ ፏ
አያችሁት? እንደዚህ ያለ ይነበባሉ ማለት ነው እነዚህ ፊደላቶች። እዚህ ጋር አሁን እነዚህ ፊደላቶች ምንድናቸው? የአማርኛ ውስብስብ ፊደላቶች ናቸው ማለት ነው። እና እዚህ ጋር አሁን ኳ የምትባለዋ ታች ላይ ስላለች ነው። ቋና ኳም ታች ላይ ስላሉ ነው ማለት ነው። ኦኬ እነዚህኞች ደግሞ ያው እነዚህም ውስብስብ ነው የምንላቸው፣ እነዚህኞች ደግሞ ውስብስብ ናቸው ማለት እንችላለን። እነዚህኞችን 5 ወደፊት ነው የሚቆጠሩት። እሺ አጠቃቀማቸውን አብረን ድምጻቸውን እናውጣ። ቆ ቆ ቆ ቁቂ ቃጭቅ ቆ የሚለው ድምፅ ጋር አንድ ነው። ቆ ደግሞ ቁ ቆ ቁ ቂ ቋ ቄ ቆ ቁ ቂ ቋ ቄ ኮ ሁ ሂ ኋ ሄ ሆ ሁ ሂ ኋ ሄ ኮ ሁ ሂ ኋ ሄ ኮ ሁ ሂ ኋ ሄ ጎ ጉ ጉ ጓ ጌ ጎ ጉ ጉ ጓ ጌ እንግዲህ አሁን ደግሞ ራሳቸው አንቧቸው ማለት ነው። ከዚህ ጋር የምታዩቸው እንግዲህ መጨረሻ ላይ ያሳያችኋለሁ ያልኳችሁ ነገር ደግሞ ምንድነው? ከዚህ ጋር አጻጻፋቸው በጣም የሚመሳሰሉ ይመስላሉ። እዚህኛቱ እነዚህኛቱ አሁን ይመሳሰላሉ አይደል? ሲታዩ ግን አይመሳሰሉም። ለምሳሌ ሲጻፉ እንዴት ነው እንዲያርጋችሁ ከን ከጻፋችሁ በኋላ እንዴት አስምራችሁ ቀን አስታረጉት ኩ ይሆናል። ከዛ መቀጠል ደግሞ እንዲያርጋችሁ ሶስተኛዋን ደግሞ ኩ የምትባለው ደግሞ እንዲሁና እንዲህ ከሆነች በኋላ ልክ አግድም ቋሚ እዚህ ጋር የሚሰመርባትና ከዛ አግድም ይደረጋል ማለት ነው። ቋሚ ተሰምሮ አግድም ከሆነ ይቺ ማናት ማለት ነው? ኩ ናት። ልክ ጎንም ልክ እንደዛው ነው። እንዲህ ታደርጉታላችሁ። ከዛ እንዲህ ካደረጋችሁ በኋላ ታደርጉታላችሁ። ይሄኛው ጉ ነው። ሶስተኛዋ ግን እንዲሆና እንዲህ ካደረገች በኋላ አያችኋት ትሆናለች። ያ ማለት ምንድን ነው መሰላችሁ? ከዚህ ጋር በዋናነት ከዚህ ጋር እንዲህ ስናደርግ ከኤች እስከ ኤች ርቀት አላት አይደል? ከኤች ምላሽ ርቀት ሊኖራት ይገባል ማለት ወታች ወረድ ያለ ይኖራታል። ይሄኛው ግን ቀጥታ ነው የሚሄድ የለውም ማለት ነው። ያችሁት ምንም የለውም ይሄኛው ማለት ነው። ይሄኛው ገጣ ምንም የለውም። ይሄኛው ግን አግድመሽ ምላሽ አላት። ዝቅ ያለ እዚህ በታች የሚወርድ አላት። ይሄኛው ግን ቀጥታ በዚህኛው መጥቶ ወደ ላይ የሚወጣ ነው ያለው። ይሄኛው ግን ወደ ላይ ወታች የሚወርድ አለው ማለት ነው። እንግዲህ እነዚህ ፊደላቶች አዘጋጅቼላችኋለሁ። እዚህ ጋር የምታያቸው ቃላቶች ተዘጋጅተዋል። ስለዚህ ሁለት እየተሆኑ የተዘጋጁት እና እነዚህን አብረን እናነባለን ማለት ነው። ሰላ ሰላ ሲላ ሲላ ሳሳ ሳሳ ሴት ሴት ስም ስም ሱሪ ሱሪ ስራ ስራ ሳማ ሳማ ሴም ሴም ስል ስል ሻማ ሻማ ሹል ሹል ሺሺ ሺሺ ሻሽ
ሽ ሻሽ ሽል ሽል ሾ ሾላ ሾላ ሹም ሹም ሻረ ሻረ ሼራ ሼራ ሾረ 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 ይላል ማለት ነው። እንግዲህ ከዚህ ጋር እነዚህን በትንሹ ነው ያዘጋጀሁላችሁኝ እንዳይበዛባችሁ በሚል ነው። በሌላ ቪዲዮ ደግሞ የተለዩ እሰራላችኋለሁ። ያው እዚህ ጋር እንደምታያቸው ስም ስትፈልጉ በቀላሉ ከዚህ ፊደላቶች እየገባችሁ ፊደላቶችን በደንብ አድርጋችሁ ያዟቸው እና እነዚህ ፊደላቶች በደንብ ከያዛችኋቸው በኋላ ስም መፈለግ ትችላላችሁ። ለምሳሌ ከዚህ ጋር የምታዩት በቀለ ማለት ብፈልግ በቀለ የሚባል ሰው ለመጻፍ ብፈልግ በቤት መጀመሪያ ገብታችሁ በሚባለው ፊደል ታገኛችሁ በኋላ በን አወጣችሁ ትጥፋላችሁ። ከዛ ቀን ደግሞ ትፈልጋላችሁ ከቤት ገብታችሁ ለደግሞ ለቤት ገብታችሁ ትፈልጋላችሁ ማለት ነው። ከዚህ ጋር የምታዩት እኔ በሚባለው የመጀመሪያው በ ነው ይሄ። ስለዚህ በን ወስጄ እጥፋለሁ። ከዛ ማን ያስፈልገኛል? ቀን አይደል? ቀይሳ ቀን እጥፋለሁ። በቀ ደግሞ እንደምን ጻፍ በቀ ለ ደግሞ እዚህ ጋር የምታዩት ለ የመጀመሪያዋ ለ ናት ማለት ነው። በቀለ። ስለዚህ አሁን እናንተ ሲጽፉት ምንድን ነው የሚል ማለት ነው? ስታነቡት በቀለ በቀለ ይላል ማለት ነው። በቀለ። እሺ ሌላ ደግሞ ማን ምህረት ወይም ደግሞ ምህረት የሚባል ስም መጻፍ ብንፈልግ መቤት ገብተን ምን እንፈልጋለን? መቤት ሙ ሚ ማ ሜ ም ችናት ማለት ነው። እዛ ምን ትጽፋላችሁ? ም ህ ደግሞ ሀቤት ሀ ሁ ሂ ሃ ሄ ህ። ስለዚህ ህ አገኘናት ማለት ነው። ህ ረ ደግሞ ምህረ ረ ይችሳ መጀመሪያዋ ምህረ ከዛ ሀሳማናት ቅረን ትናት አይደል? ምህረ ብለናት ከዛ ምህረት ተቤት ይገባላችሁ። ተ ቱ ቲ ታ ቴ ት። ስለዚህ ትን አገኘናት ማለት ነው። ስለዚህ ምህረት። አሁን ይህን ስታነቡት ምህረት ምህረት ሚል ቃል አገኘን ማለት ነው። አሁን ደግሞ አለሙ ማለት ብትፈልጉ አለሙ የሚባል ሰው ቢኖር አ ውስጥ ገብታችሁ ትፈልጋላችሁ። አ ማለት ችናታ አን ትጽፋላችሁ ማለት ነው። ከዛ ከደብተራችሁ ላይ አንድ ጽፏትና አን እንዲያርጋችሁ እዛ ለ ደግሞ ይችሳ ራሷ አለ ሙሳ ሙ ደግሞ መሙ ያችሁ ሙ ይችሳ አለሙ ሚል ቃል አገኘን ማለት ነው። አሁን እንደምታዩት ሙ አለሙ ይላል ማለት ነው። አያችሁት? አለሙ ይላል ማለት ነው። ስለዚህ ስሞችን የተለያዩ ስሞችን እንደዘርጋችሁ መጻፍ ትችላላችሁ ማለት ነው። እስኪ እናንተ ደግሞ የተለያዩ ስሞችን ጻፉና በደብተራችሁ ጻፏቸው። በደብተራችሁ ይህን ፊደል እያያችሁ መጀመሪያ ፊደሎች በደንብ አጥኗቸው። ከዛ በኋላ ቃል መመስረት ቀላል ነው ማለት ነው። ስለዚህ መጀመሪያ ግን ፊደላቶችን አጥኗቸው። ኦኬ እና እስከ ሰዓት ተከታተላችሁ ቤቱን ፎሎ እና ላይክ አድርጉ። እንዲሁም ለጓደኞቻችሁ ጠቅማላችሁ ካሰባችሁ አጋሯቸው፣ ሼር አድርጉላቸው። እንዲሁም ደግሞ መማር የሚያስፈልጋቸው ወይም ደግሞ እናንተ ከሆናችሁ ወይም ልጆቻችሁ ወይም ደግሞ ማንኛውም ሰው ማንኛውም ፐርሰን ይሁን መማር የሚፈልጉ ከሆነ በግል መስመር፣ በውስጥ መስመር፣ በዋትሳፕ፣ በቴሌግራም፣ በኢሞ ደውሉልን። በዚህ ደውሉልን ታገኙናላችሁ። አሊያ በቀጥታ መስመራችን ደውሉ ታገኙናላችሁ ማለት ነው። መማር ትልቅ ሰው ያደርጋል። ስለዚህ በዚህ ዘመን በዚህ በ21ኛው ክፍለ ዘመን ያው መማር ትልቅ ነገር ነው እና ተማሩ፣ እንመማር። እስከ ሰዓት
ስለተከታተላችሁኝ ከልብ ከልብ አመሰግናለሁ። በያላችሁበት ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሀገራችንም እግዚአብሔር ሰላሙን ፍቅሩን ያወርድልን። ሰላም ሁኑ። ሰላማችሁ ይብዛልኝ።